አመቱን የመጀመሪያ ጨዋታው ነው የሚያደርገው። እኛ ለምንከተለው የጨዋታ መንገድ ከአዲስ አበባ ስታዲየም ይልቅ ይህኛው ሜዳ ምቹ ነውና ውጤትን ተስፋ አድርገን እንጀምራለን ሲል አሰልጣኝ ደጋረገ ይግዛው ከጨዋታው አስቀድሞ ከኦቢኤን ጋር በነበረው ቆይታ ተናግሯል። አቤና በዛኛው ሳይድ የጠበቀው ነው። ኮቤና ቦአቲንግ ሌላ ኳስ ዘገየ ከወንደሶን ወደ ኋላ የቀረ ነው። አሁንም ሌላ ግርማ ዲሳሳ አልጠበቅንም ነበር ይላሉ። ምክንያቱም ከነጋዴ ቤተሰብ የተገኘ ተጫዋች ነው። ምናልባት ኪቲካ ፍጹም ብርሃኑ ላይ ኳሊቲ ያላቸው ወደ ሳጥ ቀጥታ የተሻገረ ኳስ አሁንም በሚገባ አካባቢ አላራቁትም። የሆነ ያለ ምክንያት አይደል የፍሬዘርና ፍጹም መሬት ለመሬት ሌላ ድል አለ። ዮሐንስ ደረጃ መለጠው። ነፃ ድል ሳጥን ውስጥ ነበር። ጥሩ የቀለበ ያህል ይመስላሉ እስካሁን ባለው ነው። ፍጹም አለሙ ፍጹም ያማረ ኳስ ለብርሃኑ አዳሙ ሰጥቶታል። ብርሃኑ አሸናፊ ሀብቱ እየጠየቀው ነበር፣ ዘግይቶበታል። ፍጹምን እንዳገኘው አሁንም ብርሃኑ አዳሙ ወደ ኋላ አሸናፊ በደንብ ኳሊቲ አለው። በተለይ አሁን ደግሞ የፍጹም እንኳን ተመልከት አብዱ በሁለት ደቂቃ ውስጥ ሁለት በጣም ድንቅ በጣም ቁልፍ ፓሶች በሁለት ደቂቃ ውስጥ ፍጹም ከሁለት አንዱ ጎል መሆን ነበረባቸው። በተለይኛው ለጎል የቀረበ ነው። ብርሃኑ ጥሩ ነው። ጥሩ ሩጫ ነው የሮጠው። ከጀርባ ያለውን አሸናፊ በሚገባ ነው ያየው። አሁንም ጥሩ ኳስ አግኝተዋል። ኮቤና ቦአቲንግ ፍሬዘር ካሳ ጥሩ ተከላከለው። ኪቲካ ጅማ ለፍጹም በድጋሚ አሸናፊ ሀብቱን የፈለገ ኳስ ግን በቀጥታ ወደ ፔፔ ሰይዶ ተመልከት። አንደኛ ጎል የምትቆጠረው የመጀመሪያ ሁለተኛ ሳምንት ላይ ነው። አደገኛ ኳስ ይመስል ነበር። ኮቤና ቦአቲንግ መሐመድ ዛጌን ፀሐይ አስቸግሮታል። በርግጥ እዚህ ቦታ ላይ እንዴት አስቸጋሪ እንደሆነ ያውቀዋል። ኮቤና ክሮስ ነው ያደረገው። ኳስ ተቆርጦበታል። ግን ለመቆጣጠር ኪቲካ አሸናፊ ሀብቱ ሌላ ድል አመለጡ። አሁንም ደስታ ዮሐንስ ማን ያዘዋል? አሁንም ጥሩ ኳስ ተከላከለ። ኬኔዲ ለፍጹም ወደ ኋላ ተመስገን ተስፋዬ ኮቤና ቦአቲንግ በረከት ጥጋቡ ኳሱን አስረዝሞባቸዋል። አስገራሚ አንቲሲፔሽን ነው። ግርማ ዲሳሳ ጥሩ ኳስ ግን ረዝሞበታል። ምንድን ነው ያደረገው? ሁለት ተጫዋች አሉ። ማን ያዘዋል? በደንብ ፐርፎርም እያደረገ ስለሆነ ኮቤና ቦአቲንግ አሁን ሄኖክ ይበልጣል። ሄኖክ ኮቤና ቦአቲንግ ያለምንም ጥያቄ እዚህ ላይ የጨዋታው መሪ ባህር ዳር ከተማ መሆን ነበረበት። የሄኖክ ይበልጣል ኳስ በቋሚው ተመለሰ። ቲንግ ደግሞ ይባስ ብሎ ከኢላማ ውጭ ላከው። ኮቤና ቦአቲንግ ከሶስት ተጫዋች ጋር የታገሉ አብዱ ሄኖክ ተመልከተ ያገኘውን ነፃነት። የሚገርም ኳስ ነው የመታው። የሚገርም ኳስ ፓወር አለው። ቦታ ተመልክቷል። የግቡ ቋሚ ብቻ ማሸነፍ ነው ያቃተው። ናይት ግሩም ኳስ ተረጋግቶ ነው የመታው አብዱ። ቦታ አይቷል። ሁለተኛው ኳስ ግን ኮቤና የመጀመሪያ ንክኪ ጥሩ ነው። ሁለተኛው ላይ አሸናፊ ሀብቱ አጠገቡ አለ። አስቸጋሪ አድርጎ ደስታ ዮሐንስ ሄኖክ ወንዶሰን በለጠ። ሄኖክ ሌላ አደገኛ ሙከራ ነው ከዚህ ወጣት አማካይ ደስታ ዮሐንስ። ምን አይነት ኳስ ነው ያቋረጠው? በጣም አስገራሚ አንድ ሁለት በረከት ሄኖክ ወንዶሰን አሁን የመጨረሻ ኳስ ነው በሄኖክ የተመለከትነው አብዱ። በጣም ድንቅ በዚህ ቦታ ላይ ደጋግሞ እንዲገኝ ከሪጅ ማድረግ አለባቸው ያል ነበር አብዱ። ያንን አሁንም የተመለከትነው ከጀርባ በደንብ ያሉትን ተጫዋች ተመልክቷል። አብዱ አሰጋኝ ማለት ከላካዩ ነው። ባህር ዳር ከተማ በዚህ መሃል ለጎል የቀረበ ዕድል አገኘ። ፍቅረ ሚካኤል ፍጹም ጥሩ ዕድል ይመስላል። ወንዶሰን በለጠ መለጠው። ሄኖክ ይበልጥ ወደፊት ሄዶ እንዲጫወት ነፃነት ሰጥተውታል። ተመልከታውን ነፃ ቦታዎችን እያየ ልክ እንደ ፍጹም እንደ መቀሌው ጥሩ ኳስ ነው ለማዘጋጀት የሞከረው። የተሻለ ዕድል ለመፍጠር እየሞከሩ ነው ያሉት። አሁን ባህር ዳር ያለውን ጥርጥር አንድ ነገር ሊያገኙ የሚችሉበት ዕድል ያለ ይመስላል። ፑሽ እያደረጉ ነው። ፍጹም ደስታ መቀለ ሰባ እንደርታ ሌላ ድል አመለጣቸው። ደስታ ናይት አጋጣሚ ነው አብዱ። ያሁን ኳስ በደንብ አድርጎ ነው የፈተነው። ኳሱ አመጣጥ ተመልከት። ፐርፌክት የሆነ ተች ነው። በደንብ ለኢላማው ተጠንቅቋል አብዱ። ይበልጥ ፓርነት አቤል ማሙሽ ጎል አስቆጣሪዎች ነበሩ። ምናልባት ከጨዋታ ውጭ ነው። ተውበታል። በርግጥ ባህር ዳር ከተማ
አሰጋኝ ጴጥሮስ ማለት ኢንቴሊጀንት ሙቭመንት ነው የተመለከትነው። አብዱ ለአንድ ሰከንድ እዚህ ቦታ ቢዘናጋ ኑሮ